ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አብይቶቹን እናቀርብላችኋለን። የምስራቅ አርሲዋ አሶኮ ወረዳ ዳግም በደም እንባ እየታጠበች ነው። በአርሲ የኦርቶዶክሳውያን የጠዋት ሰላም የቀማ አዲስና የተቀናጀ የሞት ጥላ እንዳጣለባት የአካባቢው ምንጮች አረጋግጠዋል። በአርሲ የተከፈተው አዲሱ ጥቃት ምን ይመስላል የሚለውን ከአካባቢው ምንጮች ዝርዝር መረጃ አሰናድተናል። በጎንደር ቀጠና በርካታ ያጋዙ ጥምር ጦር የተደመሰሰበት አውደ ውጊያ ሲካሄድ በሸዋ ቀጠና ከ21 በላይ የምንሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። እስከ 40 ሺህ የሚደርሱ የአማራ ክልል ምንሻዎችና የአድማ ብተና አባላትን ያለምንም ህጋዊ መስፈርት ወደ መከላከያ በመቀየር አማራን በአማራ የማጋደል ስልት አቅዶ የነበረ ቢሆንም ይህ የጥፋት እቅዱ በነቁ የአማራ ልጆች በመክሸፍ ላይ ነው ተብሏል። በዝርዝር ይደመጣል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ስትራቴጂካዊቷን የኢትዮጵያን የድንበር ከተማ መቆጣጠሩ ታውቋል። የዚህች ከተማ መያዝ ከመጋቢት ወዲህ ያለውን የውጊያ ሁኔታ ይቀይረዋል የሚሉት ተንታኞች የሱዳን የውክልና ጦርነት ሙሉ በሙሉ ወደ ምዕራብ ኢትዮጵያ ቀጠና ሊሻገር እንደሚችል ስጋታቸውን ያመለክታሉ። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በአርሲ ዳግም ጥቃት መከፈቱ ተሰማ። የምስራቅ አርሲዋ አሶኮ ወረዳ ዳግም በደም እንባ እየታጠበች ነው። ባለፈው ግንቦት 24 ቀን ከ53 በላይ ንጹሃን ተገለው 2 ጥንታዊ አብያተ ክርስቲያናትና ከ300 በላይ የክርስቲያን ቤቶች ተቃጥለው በደረሰባት አስከፊ ጥቃት ያፈሰሰችው እንባ ገና ሳይደርቅ ትላንት ሰኔ 30 ቀን ጠዋት 3 ሰዓት ላይ የነዋሪዎችን የጠዋት ሰላም የቀማ አዲስና የተቀናጀ የሞት ጥላ እንዳጣለባት አካባቢው ምንጮች አረጋግጠዋል። እንደ አካባቢው ምንጮች መረጃ ሁሉንም ነገር ወደ ለቅሶ የቀየረው የመጀመሪያው ጥቃትም የተሰማው በብዮ ቀበሌ ነበር። ነገር ግን የጥይቱ ድምጽና የጭካኔው ክንድ በሰዓታት ልዩነት ውስጥ እንደ ሰደድ እሳት ተዛመተ ሲሉ ክስተቱን ያስረዳሉ። በጨፌ እሬቻ ሚካኤል ሊንጫ ኦዳ፣ የበበራርቲ ጫካ፣ ኳስ ድሬ ድቡ፣ ስንቴ ማርያምና ወራምቡስ ቀበሌዎች የንጹሃን ደም ፈሰሰ ሲሉ የሚቀጥሉት የዓይን እማኞችም በዚህ ዘግናኝ ጥቃት እስካሁን የአራት ንጹሃን ነፍስ አላግባብ መቀጠፉን አረጋግጠዋል። ይህ ግን ማንም ሊደርስበት ከቻለው መረጃ የተገኘው ብቻ ነው ሲሉ በጥቃቱ የደረሰው የጉዳት መጠን ከፍ ያለ እንደሆነ አመላክተዋል። የዓይን እማኞች በከፍተኛ የልብ ስብራትና በፍርሃት ርደት ውስጥ ነው እንደሚናገሩት መንደሮቹን የወረሯቸው ታጣቂዎች ከሺዎች በላይ የሚገመቱ ናቸው። የዚህ ግዙፍ ኃይል ዓላማ ነዋሪውን በአጭር ቀናት ውስጥ ከቀየው ሙሉ በሙሉ ማፈናቀልና ሀብት ንብረቱን መዝረፍ ነው። ከዚህ ሁሉ በላይ ህዝቡን ክፉኛ ያደማው ግን የተተወና የተረሳ መሆኑ ነው። ከወር በፊት ታሪካዊ የጠለታ ገብርኤል ቤተክርስቲያን በነደደበት ስፍራ በአካባቢው የሰፈሩ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ቢኖሩም ታጣቂዎቹ ይህን የጸጥታ ኃይል አልፈው አሰቃቂ ጥቃታቸውን ሲፈጽሙ ማንም አልገታቸውም። ያሰኮ ህዝብ ራሱን እንኳን እንዳይከላከል ክንዱ አስቀድሞ ታስሯል። ነዋሪዎች በእንባ እየተናነቃቸው እንደሚገልጹት የወረዳው አመራሮችና ካድሬዎች ሆን ብለው የህዝቡን መከላከያ መሳሪያ በመንጠቅ ባዶ እጁን አስቀርተውታል። ከታጣቂዎቹ ጋር በቅንጅት እየሰሩ መሆኑንም በምሬት ይናገራሉ። አሁን ላይ አሶኮ በድቅድቅ ጨለማና በዝምታ ውስጥ ታፍናለች። ከትላንት ምሽት ጀምሮ የኔትወርክ አገልግሎት ሙሉ በሙሉ ተቋርጧል። ነዋሪዎች የድረሱልን ጥሪ ለዓለም እያሰሙ ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት ላይ ይገኛሉ። በአሁኑ ሰዓት ህዝቡ ድምጹን የሚያሰማበት አጥቶ በየጫካውና በየመንደሩ በሞት አፋፍ ላይ ይገኛል። የጸጥታ ኃይሎች በአስቸኳይ ጣልቃ ገብተው ይህንን እልቂት ካላስቆሙ በአሶኮ ምድር ታሪክ ይቅር የማይለው ከፍተኛ የሰብአዊ መብት እልቂት ሊፈጸም እንደሚችል የነዋሪዎቹ የመጨረሻ ትንፋሽና ጩኸት ያሳያል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ዕለቱ የግንባር መረጃችን ስናመራ በጎንደር ቀጠና በርካታ ያገዛዙ ጥምር ጦር የተደመሰሰበት አውደ ውጊያ ሲካሄድ በጎንደር ዳግማዊ ቴዎድሮስ 5ኛ ኮር በሊቦ ከምከም ወረዳ ከባድ አውደ ውጊያ ሲያደርግ መዋሉ ታውቋል። የበላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በግንባር መረጃው እንደገለጸው ያገዛዙ ሰራዊት መነሻውን ከሊቦ ከምከም አዲስ ዘመን አድርጎ ወደ ብናት ከተማ ሲንቀሳቀስ የነበረን ያገዛዙን ሰራዊት አምቦ ሜዳ ላይ ከጧቱ ጀምሮ በዳግማዊ ቴዎድሮስ 5ኛ ኮር ውጊያ ተከፍቶበታል። የዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት አጼ ኢያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ አባ ማዕበል ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ የዜና የተናከረ ባለበት ሰዓትም አውደ ውጊያ እያደረጉ ሲሆን በተባበረ ሁኔታ በ5ኛ ኮር ያገዛዙ ኃይል እየተመታ ሲሆን አውደ ውጊያው አድማሱን አስፍቶ ካምቦ ሜዳ ከተማ ወደ ሻሞናና ወደ ሌሎች መዳረሻዎች ተስፋፍቷል። በዚሁ ሌላኛው ግንባር ሊቦ ከምከም ጭባ የሜጀር ጀነራል ባንታ አባተ 1ኛ ኮር ሰራዊት አለምበር ከተማ ውጊያ ማድረጉን ተከትሎ አዲስ ዘመን የነበረው መከላከያ ወደ 1ኛው ግንባር እንዳይደርስ በማድረግ ከአዲስ ዘመን በጭባ በኩል የተንቀሳቀሰው ያገዛዙ ሰራዊት የዳግማዊ ቴዎድሮስ 5ኛ ኮር ሰራዊት አካል የሆኑት ጎንደር የበጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ በመስበር ወደ መጣበት እንዲመለስ አድርገውታል።
በዚህ ውጊያም ያገዛዙ ጦር በተባበረ ክንድ መመታት የተቻለ ሲሆን ሰራዊቱም አንዱ ለአንዱ ደራሽ እንዳይሆን ተደርጓል። በብልጽግና ሰራዊት ላይም ከፍተኛ የሆነ የአካላዊና ቁሳዊ ኪሳራ እንደዚሁም የቅል መዛባት እንዲደርስበት ተደርጓል። በሌላ በኩል ጣና ገላውዴዎስ ክፍለ ጦር ጉመራ ከተማ ላይ ባደረገው ውጊያ ያገዛዙ ጥምር ጦር ከደራ ሐሙሲት ወደ ጉመራና ከወረታ ወደ ጉመራ ከተማ በሁለት አቅጣጫ ለግዳጅ የተንቀሳቀሰ ያለ የጣና ገላውዴዎስ ክፍለ ጦር አካል የሆነና ጣና ብርጌድ ጉመራ ከተማ ላይ ከጧቱ 12 ሰዓት እስከ 1 ሰዓት ተኩል የቆየ ውጊያ አድርገዋል። በዚህ ውጊያም የአድማ ብተና ሻለቃ አዛዡን ጨምሮ ሌሎች 11 የመከላከያና አድማ ብተኛ አካላት ሲደመሰሱ 4ቶቹ ደግሞ ቁስለኛ ሆነዋል። በፋኖ ምት የተበሳጨው አገዛዙ ጥምር ኃይል የንጹሃን አርሶ አደሮች ከብት በጥይት ሲመታ የተረፉትን ደግሞ ወደ ሐሙሲት ከተማ ጭኖ ወስዷል ሲል አፋብን ሰሜን አማራ ቀጠና በላይ ዕዝ ህዝብ ግንኙነት በግንባር መረጃው ላይ ገልጸዋል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ 21 የምንሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮርን ተቀላቀሉ። የብልጽግና ጥምር ጦር ከግዳጅ ቀጠናዎች በየዕለቱ መኮብለሉ እንደቀጠለ ነው። የዛሬው ዜና የተለየ የሚያደርገው 21 የምንሻ አባላት ከነሙሉ ትጥቃቸው በአንድ ጊዜ ፋኖን መቀላቀላቸው ነው። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር ለጣቢያችን በላከው ማብራሪያ ላይ እንደተመላከተው ህዝባቸውንና የነጻነት ታጋይ ፋኖ ልጆቻቸውን ያስቀደሙ ያገዛዙን የሴራ ፖለቲካ በሂደት ጠንቅቀው የተረዱ 21 ምንሻዎች ኮሩን መቀላቀላቸውን አሳውቋል። ከሰሞኑ በርካታ የምንሻ አባላትን ወደ መከላከያ ሰራዊት ለማካተት በአስገዳጅ ሁናቴም ወደ ማሰልጠኛ ተቋም መላክ መጀመሩን ተከትሎ ዛሬ ሐምሌ 1 ቀን 2018 ዓ.ም ቁጥራቸው 21 የሚሆን የምንሻ አባላት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአፄ አምደ ጽዮን ኮር አካል የሆኑ ክፍለ ጦሮችን ተቀላቅለዋል ያለው ኮሩ የምንሻ አባላቱ የወሰዱትን እርምጃ አስደናቂ ብሎታል። በሸዋ ጠቅላይ ግዛት መራቤቴ አውራጃ መነሻቸውን ከሚዳ ወረዳ መራኛ ከተማ ያደረጉ 17 የምንሻ አባላት የአፄ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው ሲቀላቀሉ ከሞረትና ጅሩ ወረዳ እነዋሪ ከተማ የተነሱ 3 የምንሻ አባላት እንዲሁም ከእንሳሮ ወረዳ ለሚ ከተማ የወጣ አንድ የምንሻ አባል የራስ አበባ ረጋይ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በላከው ግንባር መረጃ ላይ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በማወቅም ሆነ ባለማወቅ ካገዛዙ ጋር እስካሁን ድረስ አብረው ለተሰለፉ የጸጥታ ኃይሎችም ያቀረበውን ተደጋጋሚ ወንድማዊ ጥሪ ተከትሎ በርካታ የምንሻ የአድማ ብተና እንዲሁም የፖሊስ አባላት የድሉ ተጠቃሚ መሆናቸውን እየገለጸ ዛሬም ዕዙ የምሕረት እጆቹ የተዘረጉ መሆኑን ገልጿል። ከትጥቅ ትግል ስልትና ስነ ልቦና አንጻር የጨቋኝ ኃይል መፈራረስ የሚጀምረው ከውስጥ በሚፈጠር መከፋፈልና በወታደሩ መክዳት ነው ያለው ኮሩ ዛሬ በሸዋ ጠቅላይ ግዛት መራቤቴ አውራጃ የታየው ክስተት ይህንን እውነታ ቁልጭ አድርጎ የሚያሳይ ነው ብሏል። 21 ምንሻዎች በአንድ ጊዜ መክዳታቸው የፋኖን የትጥቅ ትግል ወደ ላቀ ስልታዊ ምዕራፍ አሸጋግሮታል ሲልም አክሏል። የብልጽግና አገዛዝ ላለፉት 3 ዓመታት በአማራ ህዝብ ላይ የከፈተውን ዘመቻ ለማሳካትና የተዳከመውን መደበኛ ሰራዊቱን ለመተካት አዲስ ወታደራዊ ሴራ ቀይሶ ነበር። ይኸውም እስከ 40 ሺህ የሚደርሱ የአማራ ክልል ምንሻዎችንና የአድማ ብተና አባላትን ያለምንም ህጋዊ መስፈርት ወደ መከላከያ በመቀየር አማራን በአማራ የማጋደል ስልት አቅዶ የነበረ ቢሆንም ይህ የጥፋት እቅዱ በነቁ የአማራ ልጆች በመክሸፍ ላይ ነው ተብሏል። ይህ ሴራ በትጥቅ ትግሉ የህዝባዊነት አስተሳሰብና በፋኖ የጽናት ክንድ ፊት ሊቆም እንዳልቻለ የሚገልጹት የፋኖ አመራሮች የአገዛዙ ኃይል ከውስጡ መፈራረሱን እንደሚቀጥል አመላክተዋል። በአገዛዙ መዋቅር ውስጥ ፍርሃትና መፈራረስን ሲዘራ በነጻነት ታጋዮችና በህዝቡ ዘንድ ደግሞ የድል ስሜትና መተማመንን እየፈጠረ መሆኑንም አክለዋል። አገዛዙ እንደ ትልቅ የጦር ስትራቴጂ የያዘውን እቅድ ገና ሳይተገብር እየከሸፈበት ሲሆን በትጥቅ ትግሉ ጎዳና ላይ የአገዛዙን ምሽግ ሰብሮ መግባት ብቻ ሳይሆን የአገዛዙን ሰራዊት ወደ ነጻነት ኃይል መቀየር የድሉን መቅረብ ያበስራል ተብሏል። የሱዳን ብሔራዊ ጦር የኢትዮጵያን የድንበር ከተማ ተቆጣጠረ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ስትራቴጂካዊቷን የኢትዮጵያን የድንበር ከተማ መቆጣጠሩ ተሰማ። ባለፉት ሳምንታት ከኢትዮጵያ ድንበር ቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት መጠነ ሰፊ ዘመቻ የከፈተው የሱዳን ብሔራዊ ጦር ከተከታታይ ጠንካራ ዘመቻ በኋላ በዛሬው ዕለት ሐምሌ 1 ቀን ስትራቴጂካዊቷን የኩርሙክ ከተማ መቆጣጠሩን ይፋ አድርጓል። በተለይም ካለፈው አርብ አንስቶ ከተቀናቃኙ የፈጥኖ ድራሽ ኃይሉ ጋር ከባድ ትንቅንቅ ያደረገው ጦሩ በመጨረሻም ከልህ አስጨራሽ ውጊያ በኋላ ከተማዋን እንደተቆጣጠረ ገልጿል። የሱዳን ደቡብ ምስራቅ ክፍልን ለመቆጣጠርም ሆነ ወደ ኢትዮጵያ ምዕራባዊ ክፍል ቀጠናዎች ዘልቆ ለመግባት ወሳኝ ስልታዊ ጠቀሜታ ያላት ይህች ከተማዋ በሱዳን ብሔራዊ ጦር ቁጥጥር ስር መግባቷ ለብልጽግናው አጋዝ የጦር አጋር የሱዳን ፈጥኖ ድራሽ ኃይሎች ብቻ ሳይሆን ለራሱ ለብልጽግና ጦርም የሚያሰጋ ሆኗል። ከተማዋ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር በመሆኗ ለንግድና ለወታደራዊ እንቅስቃሴ በጣም ወሳኝ ስትሆን በቤንሻንጉል ጉሙዝ ክልል በአሶሳ ዞን ሚስጥራዊ የጦር ካምፕ እንዲገነባ የፈቀደለት የሱዳን ፈጥኖ ድራሽ ኃይል ወታደራዊ አከርካሪ
ሆና ስታገለግል የቆየች ስልታዊ ከተማ ነች። የዚህች ከተማ መያዝ ከመጋቢት ወዲህ ያለውን የውጊያ እውነታ ይቀይረዋል የሚሉት የጉዳዩ ተንታኞች የሱዳን የውክልና ጦርነት ሙሉ በሙሉ ወደ ምዕራብ ኢትዮጵያ ቀጠና ሊሻገር እንደሚችል ስጋታቸውን ያመላክታሉ። በተለይም በዚህ ግንባር የህወሓት ታጣቂ ኃይሎች ከሱዳን ብሔራዊ ጦር ጎን ተሰልፈው የሚዋጉ መሆኑ ከከተማዋ መያዝ በኋላ ተጨማሪ ግንባሮች ሊከፍት እንደሚችል የስጋት ትንተናቸውን በመስጠት ላይ ናቸው። ምናልባትም ይላሉ ተንታኞች በሰሜኑ ግንባር ተጨማሪ ግንባር በመክፈት የምዕራቡን ግንባር ኃይል እንዲነሳሳ የማድረግ ስራዎች ሊሰሩ ይችላሉ ብለዋል። ከዚህ የስጋት ትንተና ጋር ተያይዞ በሚቀጥሉት ቀናት በኢትዮጵያ ምድር ላይ ከፍተኛ የጦር ኃይል በእኩል ሰዓት በተለያየ ግንባር የሙሉ ጦርነት ውጊያ ሊከፍት ይችላል ተብሏል። የሱዳን ፈጥኖ ደራሽ ኃይል የሆነው RSF ጦር በዚህ ሰዓት በኢትዮጵያ ውስጥ እንደሚገኝ የተለያዩ የጦር ሚዲያዎች በመዘገብ ላይ ናቸው። ይህ ኃይል ራሱን አደራጅቶ በብልጽግና ጦር ድጋፍ ዳግም ወደ ውጊያ ሊገባ እንደሚችል ይጠበቃል የሚሉት የጉዳዩ ተንታኞች ህወሓት በበኩሉ በአፋር፣ ራያ ቆቦ፣ ሰቆጣና ላስታ ግንባሮች የጦር ጥቃቶችን ሊከፍት እንደሚችል ጠቁመዋል። በተመሳሳይ በምስራቅ ሱዳን ከሁመራ እስከ ቋራ ባለው መስመር እንዲሁም ወደ ቤንሻንጉል አቅጣጫ ውጊያ ለመክፈት የጦር ስልት እንደተነደፈ መረጃዎች ያመላክታሉ። በሱዳን በኩል የሱዳን ብሔራዊ ጦርና ህወሓትን የመሰሉ አጋር ኃይሎች በቤንሻንጉል ክልል ላይ በወለጋ ከሚንቀሳቀሰው ኦሮሞ ነጻነት ሰራዊትና የቤንሻንጉል ብሔራዊ ነጻነት ግንባር ጋር በጥምረት የጋራ ግንባር ሊከፍት እንደሚችል ተጨማሪ ወታደራዊ መረጃዎች ያሳያሉ። በአሜሪካና ኢራን መካከል የተካሄደው የ60 ቀናት የሰላም ስምምነት ፈረሰ። ኢራን አሜሪካ ላደረሰችው ጥቃት ያጸፋ ምላሽ ለመስጠት በባህሬን እና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሟን አስታወቀች። በኢራን እና አሜሪካ መካከል በስዊዘርላንድ የተደረሰው የ60 ቀናት የሰላም ስምምነት መፍረሱ የሚያመላክቱ ወታደራዊ ጥቃቶች በሁለቱ ወገን ተሰንዝሯል። አሜሪካ በሆርሙዝ ሰርጥ በንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ በኢራን ወታደራዊ መሰረተ ልማቶች ላይ መጠነ ሰፊ ጥቃት ማድረሷን መግለጧን ተከትሎ ኢራን በባህሬን እና በኩዌት በሚገኘው የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃቶችን መፈጸሟን አስታወቀች። ኢራን እስላማዊ አብዮታዊ ዘብ ኃይል በባህሬን የሚገኘውን የአሜሪካ 5ኛ የጦር መርከቦች ዋና መስሪያ ቤትን እና በኩዌት የሚገኘውን አሊ አልሳሌም የአየር ኃይል ሰፈርን ጨምሮ በርካታ የአሜሪካ ወታደራዊ ይዞታዎችን መምታቱን አስታውቋል ሲል አልጀዚራ ዘግቧል። ድርጅቱ አክሎም በደቡብ ኢራን ሰማይ ላይ የአሜሪካን MQ-9 የተባለች ድሮን መጣሉን ይፋ አድርጓል። ይህ የአጸፋ እርምጃ የመጣው የአሜሪካ ማዕከላዊ እዝ በበርካታ የኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸሙን ካሳወቀ ከሰዓታት በኋላ ነው። አሜሪካ ጥቃት የሰነዘረችው የክትትል ስርዓቶች፣ የኮሙኒኬሽን መሰረተ ልማቶች፣ የአየር መከላከያ፣ የድሮን ማከማቻ ተቋማትና የባህር ዳርቻ ራዳር ላይ መሆኑ ተገልጿል። ዋሽንግተን ይህንን እርምጃ የወሰደችው ቴሄራን በዓለም አቀፍ የባህር መተላለፊያ መስመር ላይ ንጹሃን ዜጎች የሚጓዙባቸውን የንግድ መርከቦች ኢላማ በማድረግ ለፈጸመችው ጥቃት ምላሽ ለመስጠት መሆኑን የገለጸች ሲሆን የቴሄራን ድርጊት የሰኔ 2026ቱን የተኩስ አቁም ስምምነት የጣሰና በዓለም አቀፍ የመርከብ ትራንስፖርት ላይ የተደቀነ ስጋት ነው ስትል ገልጻለች። የኢራን ባለስልጣናት የአሜሪካን ጥቃት ጸብ አጫሪነት እና የተኩስ አቁም ስምምነቱን በግልጽ የጣሰ ሲሉ ኮንነውታል። የካታም አልአቪያ ማዕከላዊ ወታደራዊ እዝ የፓርላማው አፈ ጉባኤ ሙሐመድ ባጋር ሃሊባፍና የውጭ ጉዳይ ሚኒስተር ምላሽ ለመስጠት የዛቱ ሲሆን ኢራን የሆርሙዝን የማስተዳደር ሉዓላዊነት መብት እንዳላት በመግለጽ ጥቅሟን ለማስከበር ማንኛውንም አስፈላጊ እርምጃ እንደምትወስድ ማስጠንቀቃቸውን አልጀዚራ ዘግቧል። ዘገባዎች እንደሚያሳዩት ባለፉት 24 ሰዓታት ውስጥ በሆርሙዝ የባህር ሰርጥ የኦማን የመርከብ መስመርን በማቋረጥ ላይ በነበሩ 5 ታንከሮች ላይ ጥቃት ደርሷል። ከ5ቱ ታንከሮች መካከል 3ቱ ተለይተዋል። ባለፉት ጥቂት ሰዓታት ውስጥ ጥቃት ከደረሰባቸው መካከል አንደኛው እስካሁን አልተለየም። የተለዩት የሶስቱ ታንከሮች ስም ከነ ባለቤቶቻቸው እንደሚከተለው ነው። አንደኛው በኳታር ባለቤትነት የተያዘ የጋዝ ታንከር አል ረካያት ሲሆን ሁለተኛው ደግሞ በሳውዲ አረቢያ ባለቤትነት የተያዘ የነዳጅ ታንከር ወደያን መሆኑ ታውቋል። በሶስተኛ ደረጃ የተጠቀሰው ደግሞ በተባበሩት አረብ ኤሚሬቶች ባለቤትነት የተያዘ የጋዝ ታንከር አልማሪያህ መሆኑ የአልጀዚራ ዘገባ ያመላክታል። ይህ በእንዲህ እንዳለ በፕሬዝዳንት ትራምፕ ላይ ጥቃት እንዲፈጸም ጥሪ ቀርቧል። የኢራን ጠንካራ አቋም ያላቸው የፓርላማ አባል ሐሚድ ረሳይ በቱርክ በሚካሄደው የኔቶ ጉባኤ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚቆዩበት ቦታ በሚሳኤል እንዲመታ ጥሪ አቅርበዋል። በኢራን የማህበራዊ ሚዲያ መድረክ ቪራስቲ ላይ ባሰፈሩ ጽሑፍ ራሳይ ትራምፕ በቱርክ ለጉባኤ መገኘታቸው እርሳቸው የሚቆዩበትን ቦታ ለመምታት ምቹ አጋጣሚ መሆኑን ገልጸዋል። የፓርላማ አባሉ ትራምፕ ላይ ጥቃት እንዲፈጸም ያቀረቡት ጥሪ በበርካታ ሚዲያዎች ዘንድ መነጋገሪያ የሆነ ሲሆን በፓርላማ አባል ደረጃ ይህ ጥሪ ሲቀርብ ለመጀመሪያ ጊዜ ነው ተብሏል። ይህም በሁለቱ ሀገራት መካከል የተፈጠረው ወታደራዊ ግጭት በባለስልጣናት መካከል የተፈጠረ ጥላቻ ምን ያክል የከረ እንደሆነ ያመላክተው ነዋል። በደቡብ ሱዳን አንድ የመንግስት ኮሚሽነር መገደሉን ተከትሎ ግጭት አገረሸ።
በነዳጅ የበለጸገችው የደቡብ ሱዳን ጆንግሌ ግዛት ውስጥ በሚገኝ እና በተቃዋሚዎች ይዞታነት በሚታወቅ አካባቢ በመንግስት የተሾሙ የካውንቲ ኮሚሽነር በተቃዋሚ ኃይሎች መገደላቸውን የሀገሪቱ መንግስት ሰኞ ዕለት መግለጹን ተከትሎ በአካባቢው ያለው የኃይል ግጭት በአዲስ መልክ ማገርሸቱ ተገለጸ። ባለፉት ጥቂት ቀናት ውስጥ በጆንግሌ ግዛት የተካሄደው ውጊያ እየጠነከረ የመጣ ሲሆን እስካሁን በውል ያልታወቁ በርካታ ሰዎች ለህልፈትና ለጉዳት መዳረጋቸው ተነግሯል። ስትራቴጂካዊ በሆነችው አኮቦ ካውንቲ ውስጥ በመንግስት እና በተቃዋሚዎች በኩል የተለያዩ የካውንቲ ኮሚሽነሮች ተሹመው እርስ በርስ ሲፎካከሩ መቆየታቸው ይታወሳል። በሁለቱም ወገኖች ያሉ ባለስልጣናት እንደገለጹት በመንግስት የተሾሙት ኮሚሽነር ጄምስ ኩዊት ማኳች የተገደሉት ባለፈው እሁድ ዕለት ተዋጊዎች በአኮቦ ምዕራብ አካባቢ በምትገኘው ዋልጋክ ላይ ጥቃት በሰነዘሩበት ወቅት ነው። ኮሚሽነር ማኳች በዚህ ዓመት መጀመሪያ ላይ በተቃዋሚው ጊዜያዊ አመራር ከስራቸው ከተነሱ በኋላ ባለፈው ሚያዝያ ወር ላይ ወደ ፕሬዝዳንት ሳልቫኪር ገዥ ፓርቲ መኮብለላቸው ተገልጿል። ይህንን ተከትሎ የሳልቫኪር መንግስት ያኮቦ ካውንቲ ኃላፊነት ቦታ ለሪክ ማቻር ተቃዋሚ ፓርቲ የሚሰጠውን የ2010 ዓ.ም የሰላም ስምምነት ድንጋጌ ወደ ጎን በመተው እርሳቸውን በኮሚሽነርነት ሹሞ ነበር። በአሁኑ ወቅት ሪክ ማቻር በስር ላይ የሚገኙ ሲሆን አገር የማክዳት ክስ ቀርቦባቸዋል። ገዢው ፓርቲ ባወጣው መግለጫ የኮሚሽነሩን አሰቃቂ ግድያ አጥብቆ የሚያወግዝ መሆኑን የገለጸ ሲሆን በጉዳዩ ላይ ለመወያየት አስቸኳይ ስብሰባ እንደጠራም አስታውቋል። በተቃዋሚዎች የተሾሙት ገዢ ጆን ዊዋሉል በበኩላቸው እንደተናገሩት ተቃዋሚ ተዋጊዎች አካባቢውን ጥቂት ጊዜ በቁጥጥራቸው ስር አድርገው የነበረ ቢሆንም የመንግስት ተጨማሪ ኃይል ከደረሰ በኋላ ማፈግፈጋቸውን ገልጸዋል። በውጊያው ከተገደሉት መካከል ከፍተኛ ወታደራዊ መኮንኖች እንደሚገኙበትም አክለዋል። የጆንግሌ ግዛት መንግስት ቃል አቀባይ ኒያማር ሎኒቲቾት ሰኞ ዕለት መገባደጃ ላይ ለአሶሼትድ ፕሬስ እንደገለጹት በጥቃቱ የደረሰው የጉዳት መጠንና የሟቾች ቁጥር እስካሁን በግልጽ አልታወቀም። የደቡብ ሱዳን የሰላም ሂደት ለመከታተል የተቋቋመው የተደራጀው የጋራ ክትትልና ግምገማ ኮሚሽን በበኩሉ ሰኞ ዕለት ባወጣው መግለጫ አሁን ያገረሸው የኃይል ግጭት የእርስ በርስ ጦርነቱን ያስቆመውን የ2018ቱን የሰላም ስምምነት አፈጻጸም የሚያናጋና በሲቪሎች ደህንነት ላይ አደጋ የሚደቅን ነው ሲል አስጠንቅቋል። በአኮቦ ካውንቲ ውስጥ ያለው ውጊያ መጀመሪያ የተቀሰቀሰው ባለፈው መጋቢት ወር ላይ የተቃዋሚ ኃይሎች በአንድ የመንግስት የጦር ሰፈር ላይ ጥቃት በሰነዘሩበት ወቅት ነበር። የተባበሩት መንግስታት ድርጅት ባለፈው ሰኔ ወር ላይ ሲቪሎችን ለመጠበቅ እንዲረዳ አቋቁሞት ከነበረው የጦር ሰፈር የሰላም አስከባሪ ኃይሉን ማውጣቱ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎችም ትንታኔዎችና ልዩ ልዩ ፕሮግራሞችን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር